ሰላም ሰላም የኢቢኤም ነርሲንግ ቲቶሪያል ተከታታዮች እንደምን አላችሁ? ዛሬም እንደተለመደው ለኤግዚት ሆነ ለሲኦሲ ኤግዛም ጠቃሚ የሆኑ ጥያቄዎችን አብረን እንሰራለን። ለቻናሉ አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ኮሜንት፣ ሼር በማድረግ ለሌሎች እንዲደርስ እንድታደርጉኝ ያንም እንድታበረታቱ እንላለን። ወደ ጥያቄው እንሄዳለን። የመጀመሪያውን ጥያቄ ስንመለከት a 2-day old female neonate come to NICU ward complain of poor feeding አላት። ቦዲ ቴምፕሬቸር ኢዝ 35.8 ዲግሪ ሴንቲግሬድ ነው። ሃይፖተርሚክ ነች። ኤንድ ብለድ ካልቸር ፔንዲንግ ይላል። ብለድ ካልቸር ሳምፕሉ ተልኮ ኦልሬዲ በመጠባበቅ ላይ ናቸው እና ዋት ኢዝ ዘ ሞስት ላይክሊ ዲያግኖሲስ ይላል። ኦፕሽን ኤ ላይ በምንመጣበት ጊዜ ኒዮናታል ጃውንዲስ ይላል። ኒዮናታል ጃውንዲስ የምንለው የሎንግ ኦፍ ስኪን ኤንድ አዘር ቲሹ ኦፍ ኒውቦርን ኢንፋንት ነው። የሎንግ መሆን ነው። ስኪናቸው የሎንግ ኦፍ ስኪን ነው። ኦር ደግሞ ሃይፐር ብሉሩሚኒሚያ የምንለው የብሉሩቢን መጠን በሰውነታቸው ውስጥ በጣም ከፍተኛ በሚሆንበት ጊዜ የሚከሰት ነው ማለት ነው። ኒዮናታል ጃውንዲስ የምንለው ማለት ነው። ኮዞቹ ፕሪ ሄፓቲክ ኮዝ አለ። እንደገና ደግሞ ኢንትራ ሄፓቲክ ኮዝ፣ በሶስተኛ ደረጃ ደግሞ ፖስት ሄፓቲክ ኮዝ የሚባል ኮዞች ይኖሩታል ማለት ነው። ቢ ኦፕሽን ላይ በምንመጣበት ጊዜ ኒዮናታል ሴፕሲስ ነው። ኒዮናታል ሴፕሲስ የምንለው ኒዮናታል ኢንፌክሽን ነው። ዱሪንግ ዘ ኒዮናታል ፔሪድ ላይ የሚከሰት ኢንፌክሽን ነው። ኦር ፈርስት 4 ዊክ አፍተር በርዝ የመጀመሪያዎቹ 4 ሳምንታት ወይም 1 ወር ላይ ሊከሰት የሚችል ኢንፌክሽን ነው ማለት ነው። ለዚህ እንደ ምሳሌ የምናነሳ ሜኒንጃይተስ ይኖራል። እንደገና ሴፕቲሴሚያ፣ እንደዚህም ደግሞ ሴፕቲክ ሾክ፣ ዩቲአይ ኢንፌክሽን የምንላቸው እነዚህ ሊከሰቱ የሚችሉ ናቸው ማለት እንደ ምሳሌ ልንጠቅስ የምንችላቸው ናቸው ማለት ነው። ሌላው በሁለት ይከፈላሉ። ኒዮናታል ሴፕሲስ በሁለት ይከፈላል። ኤርሊ ኦንሴት ኦፍ ኒዮናታል ሴፕሲስ የምንለው አለ። ይሄ ኤርሊ ቢፎር 72 ሃወር ኦፍ በርዝ አፒል ሊያደርግ የሚችል ነው። ሁለተኛው ደግሞ ሌት ኦንሴት ኦፍ ኒዮናታል ሴፕሲስ የምንለው አለ። አፍተር 72 ሃወር ኦፍ በርዝ አፍተር 72 ሃወር ኦፍ በርዝ ሊከሰት የሚችል ሌት ኦንሴት ኦፍ ኒዮናታል ሴፕሲስ የምንለው ነው ማለት ነው። ለዚህ ለመጀመሪያ ኮዝ ሊሆን የሚችለው ከእናት ወደ ልጅ ሊተላለፍ የሚችል ነው። ኤርሊ ላይ ያለው ከእናት ወደ ልጅ ነው። ሌት ኦንሴት ላይ ደግሞ በምንመጣበት ጊዜ ብዙ ሰዓት ኮዝ ሊሆን የሚችለው ሆስፒታል አኳየርድ ነው። ብዙ ጊዜ ሆስፒታል አኳየርድ ነው ማለት ነው። በዚህን ጊዜ ሊከሰቱ የሚችሉ ሲምፕተሞች አሉ። በዋናነት ቫይታል ሳይን ዲስአሬንጅመንት ይኖራል። እዚህ ላይ የቫይታል ሳይን ዲስአሬንጅመንት ይኖራል። ይህንን በምንልበት ጊዜ ቼንጅ ኦፍ ቴምፕሬቸር አለ። ፐልስ ሬት ፕሮብሌም ይከሰታል። ሬስፓይሬሽን ፕሮብሌም እንዲሁም ደግሞ ፑር ፊዲንግ ስታተስ ይኖራቸዋል ማለት ነው። ህጻናቶቹ ፊዲንጋቸው በጣም ፑር የሆነ ስታተስ ይኖራቸዋል ማለት ነው። ወደ ሶስተኛው በምንመጣበት ጊዜ ሲ ላይ ያለው ሃይፖግላሴሚያ ነው። ይህ ሃይፖግላሴሚያ የምንለው የሜታቦሊክ ዲስኦርደር ነው። እዚህ ላይ ስንመጣ ሲምፕተሞቹ ፑር ፊዲንግ ይኖራቸዋል። ሃይፖተርሚክ ይሆናሉ። እንደገና ደግሞ ሌታርጂክ ናቸው። ሳምታይምስ ኮማተስም ሊሆኑ ይችላሉ ማለት ነው። ለዚህ እንደ ኮዝ የምናነሳቸው ፑር ፊዲንግ፣ እንደገና ደግሞ ማዘር ዲያቤቲክ ሂስትሪ ካላት የሆነ ዲያቤቲክ ሂስትሪ ካላት፣ እንደገና ደግሞ ሆርሞናል አብኖርማሊቲዎች በሚኖሩበት ጊዜ ሃይፖግላሴሚያ ይከሰታል ማለት ነው። ዲ ላይ ስንመጣ ኮንጀነታል ሄርት ዲዚዝ ነው። ይሄ ከህርት ጋር የተያያዘ ነው ማለት ነው። እዚህ ጋር በዋናነት በምንመለከትበት ጊዜ ሲን እናነሳ፣ ዲ ላይ ያለውን ኦፕሽን ኦልሬዲ እናነሳለን። እንደገና ደግሞ ጃውንዲስንም እናነሳለን። ዲ እና ኤን እናነሳለን። ጃውንዲስም አይሆንም። እዚች ጋር የተሰጠን ኢንፎርሜሽን ላይ ምንም አይነት ከለር ስኪን ቼንጅ የለም። እንደገና ደግሞ ሃይፖግላሴሚያ በእርግጥ ሊመሳሰል የሚችል ነገር አለው። ብዙ ምክንያት ሃይፖተርሚክ ይሆናል ሃይፖግላሴሚያ በሚኖርበት ጊዜ። ሌላ ነገር ግን ምንድነው ብለድ ካልቸር ብዙ ጊዜ የሚሰራው ለምንድን ነው? ለሴፕሲስ ነው፣ ለኢንፌክሽን ነው። ብዙ ጊዜ የምንሰራው ለኢንፌክሽን ነው። እንደገና ደግሞ እዚህ ላይም በምንመለከትበት ጊዜ ሃይፖተርሚክ ይሆናሉ። ኒዮናታል ሴፕሲስ በሚሆንበት ጊዜ ሃይፖተርሚክ መሆናቸውም አንደኛ ኮንዲሽን ነው ማለት ነው። ስለዚህ መልሳችን ሊሆን የሚችለው ኒዮናታል ሴፕሲስ ነው ማለት ነው። ኒዮናታል ሴፕሲስ ነው ማለት ነው የሚሆነው ማለት ነው። ስለዚህ አራቱንም ኦፕሽኖች ዲቴል ማስታወሻ ይዛችሁ ማየት መከታተል ያስፈልጋል ማለት ነው። ስለዚህ ዘ ኮሬክት አንሰር ኢዝ ኒዮናታል ሴፕሲስ የምንለው ቢ ይሆናል ማለት ነው። እሺ ወደ ቀጣዩ ጥያቄ እንሄዳለን። ለቻናላችን አዲስ የሆናችሁ አሁንም ቻናላችንን ሰብስክራይብ በማድረግ ለጓደኞቻችሁ ሼር በማድረግ እንዲደርስ እንድታደርጉ እንላለን። ሁለተኛው ጥያቄ ላይ በምንመጣበት ጊዜ ኒዮኔት ሃዝ ኮምፕሌን ኦፍ ቤልጂንግ ኦፍ ፎንታኔል አለ። እንደገና ፑር ሳኪንግ ሪስፖንስ አላት። ስለዚህ
በልጂንግ ኦፍ ፎንታኔል አለ፣ እንደገና ፑር ሳኪንግ ሪስፖንስ አለ። ዊች ዘ ሞስት ላይክሊ ዲያግኖሲስ ይላል። እዚህ ጋር የምንጠቀም ዲያግኖሲስ የምናደርገው የትኛው ሞስት ላይክሊ ዲያግኖሲስ የትኛው ነው ይላል። ኦፕሽን ላይ በምንመጣበት ጊዜ ዲሃይድሬሽን ይላል። ዲሃይድሬሽን የምንለው ሰዎች ፍሉድ ከሰውነታቸው ውስጥ በተለያየ ምክንያት በሚወጣበት ጊዜ ሊከሰት የሚችል ወይ ደግሞ ፍሉድ ሲወጣ አፕል ሊያደርግ የሚችል ነው ማለት ነው። ይሄ ምንድነው? በዲሃሪያ፣ በቮሚቲንግ፣ በብሊዲንግ በእነዚህ በመሳሰሉ ኮዞች ፈሳሽ ከሰውነታችን በሚወጣበት ጊዜ ዲሃይድሬሽን ይከሰታል ማለት ነው። ለዚህ ሲምፕተም የሚሆኑ ነገሮች አሉ። እንደ ሲምፕተም የምናነሳው ሲምፕተሙን ከማውራታችን በፊት ክላሲፋይ ማድረግ ይኖርብናል። ዲሃይድሬሽንን ክላሲፊኬሽኑን በምንመለከትበት ጊዜ በሶስት ይከፈላሉ። ኖ ዲሃይድሬሽን፣ ሳም ዲሃይድሬሽን እና ሲቨር ዲሃይድሬሽን ብለን በሶስት ልንከፍላቸው እንችላለን ማለት ነው። ይሄ ሲቨር ዲሃይድሬሽን በምንልበት ጊዜ ህፃናቶቹ ኮንቨልሽን ይኖራቸዋል፣ ሌታርጂክ ይሆናሉ። እንደገና ደግሞ ስኪናቸውን ፒንች በምናደርግበት ጊዜ ጎባክ ስሎውሊ ነው፣ ቬሪ ስሎውሊ ነው ጎባክ የሚያደርገው ስሎውሊ ነው። ግሬተር ዛን 30 ሰከንድ ሊወስድ ይችላል ማለት ነው። እንደገና ደግሞ እዚህ ጋር መርሳት የሌለባችሁ ነገር ሲንክን አይቦል ይኖራቸዋል። ብዙ ጊዜ ሲንክን አይቦል ይኖራቸዋል። ፑር ፊዲንግ ነው የሚኖራቸው ማለት ነው ሲቨር ዲሃይድሬሽን ጊዜ ማለት ነው። ሳም ዲሃይድሬሽን ላይ ስንመጣ ብዙ ኢሪቴብል ናቸው ህፃናቶቹ፣ ይነጫነጫሉ። ስኪን ፒንች በምናደርግበት ጊዜ ጎባክ ስሎውሊ ነው። ግን በዋናነት ኢገር ትረስት ይኖራቸዋል። የውሃ ፍላጎታቸው በጣም ይጨምራል ማለት ነው። ሳም ዲሃይድሬሽን ላይ ኢገር ትረስት ይኖራቸዋል ማለት ነው። ሌላው እነዚህን ምልክቶች በደንብ መያዝ ያስፈልገናል ማለት ነው። በሁለተኛ ደረጃ ደግሞ ወደ መነንጃይተስ በምንመጣበት ጊዜ ቢ ኦፕሽን ላይ መነንጃይተስ ይላል። መነንጃይተስ የምንለው ኢንፍላሜሽን ኦፍ መነንጃል ሌየር ነው። ብሬን ላይ ያለው መነንጃል ሌየር ኢንፍላሜሽን በሚከሰትበት ጊዜ ሀፕን ሊያደርግ የሚችል ነው ማለት ነው። ለዚህ ደግሞ እንደ ሲምፕተም የምናነሳቸው ነገሮች አሉ። ሄደክ ይኖራል፣ ፊቨር ይኖራል። እንደገና ደግሞ ፎቶፎቢክ ናቸው፣ ኢሪቴብል ይሆናሉ፣ ፑር ሳኪንግ ይኖራቸዋል። እዚህ ጋር ፑር ሳኪንግ ይኖራቸዋል። እንደገና ደግሞ በጣም ኮመን የሆነ ፎንታኔል በልጂንግ ይኖራቸዋል ማለት ነው። ስለዚህ ፎንታኔል በልጂንግ ይኖራል መነንጃይተስ ላይ ስንመጣ ማለት ነው። ሲ ላይ ሃይፖግላሴሚያ ነው። ሃይፖግላሴሚያ የምንለው ያው ሲምፕተሞቹ ፑር ሳኪንግ አለ፣ ሌታርጂክ ይኖራል፣ እንደገና ደግሞ ስዊት ይኖራቸዋል ማለት ነው። ዲ ደግሞ ጃውንዲስ ይላል ማለት ነው። ስለዚህ ሞስት በተሰጠን ኢንፎርሜሽን ፑር ሳኪንግ የሚኖረው እንደገና ደግሞ በዋናነት በልጂንግ ኦፍ ፎንታኔል የሚኖረው ብዙ ጊዜ መነንጃይተስ ላይ ነው ማለት ነው። ስለዚህ ዘ ኮሬክት አንሰር ኢዝ ቢ መነንጃይተስ ይሆናል ማለት ነው። ትክክለኛ መልሳችን ቢ ነው ሊሆን የሚችለው ማለት ነው። ኦኬ አሁን ወደ ቀጣዩ ጥያቄ እንመጣለን። ይሄኛውን ጥያቄ ደግሞ በምንመለከትበት ጊዜ 17 year old ሜል ፔሸንት ካምቱ ኢመርጀንሲ ኦፒዲ ዊዝ ኮምፕሌን ኦፍ ስሞል ጆይንት ፔን አለው ስፔሻሊ አንድ አካባቢ ሪስት፣ እነዚህ አንድ ላይ ሪስት አካባቢ የምንልበት ላይ ጆይንት አለው። እንደገና ደግሞ ፊት ባይላተራል ኮዚንግ ኦፍ ኢንፍላሜሽን ነው። በሁለቱም ባይላተራል ነው፣ በሁለቱም በኩል ያለ ኢንፍላሜሽን ነው። እንደገና ደግሞ ኦልሶ ሂ ዴቨሎፕ ሞርኒንግ ስቲፍነስ አለው ኤንድ ፔን አለው፣ ስዌሊንግ አለው ኤንድ ሬድነስ ዊች ኦፍ ዘ ፎሎዊንግ ኢዝ ኮሬክት ዲያግኖሲስ ይላል ማለት ነው። ትክክለኛው የሆነ ዲያግኖሲስ የትኛው ነው የሚል ጥያቄ ነው። እንደገና ስሞል ጆይንት ፔን አለው እዚህ እንደገና ስፔሻሊ ሃንድ ሪፕስ፣ እነዚህ ጣታችን አካባቢ ያሉ ጆይንቶች ላይ ፔን ፊል ያደርጋል። ፔኑ ደግሞ ፊት ባይላተራል ኮዚንግ ኢንፍላሜሽን ነው፣ ባይላተራል ነው፣ በሁለቱም በኩል ያለ ነው። እንደገና ሞርኒንግ ስቲፍነስ አላቸው ኤንድ ፔን አለው፣ ስዌሊንግ አለ፣ ሬድነስ አለ። which of the following is the correct diagnosis ይላል። ኤ ላይ በምንመጣበት ጊዜ ኦስቲዮአርተራይተስ ነው። ይሄ ኦስቲዮአርተራይተስ የምንለው ኢንፍላሜሽን ኦፍ ጆይንት ነው፣ ኢንፍላሜሽን ኦፍ ጆይንት ነው። እዚህ ጋር ሲምፕተሙን ስንመለከት ሬድነስ ይኖራቸዋል፣ ፔን አለ፣ ስዌሊንግ አለ። ሞስት ኮመን ደግሞ ዩኒላተራል ፔን ነው የሚኖራቸው፣ ዩኒላተራል ፔን ይኖራቸዋል ማለት ነው። ቢ ላይ ስንመጣ ጎታርተራይተስ ነው። ይሄ ደግሞ ፑር ሪች ፉድ የምንለው ነው። ዩኒክ ካራክተሩ እዚህ ጋር የቶፒስ የምንለው ሲምፕተም ይኖራቸዋል። ይሄ ማለት ነው ማለት ነው ኢንላርጅ ቶፒስ ወይ ደግሞ አውራጣታችን ላይ የእግር ትልቁ አውራጣታችን ላይ የሚከሰት እብጠት ነው ማለት ነው። ሲምፕተሞቹ ስዌሊንግ ይኖራል፣ እንደገና ደግሞ ሬድነስ ይኖራቸዋል። ብዙ ጊዜ ግን አውራጣት ላይ ነው ሞስት ኮመንሊ ሊከሰት የሚችለው አውራጣት አካባቢ ነው ማለት ነው። ሲለን በምንመጣበት ጊዜ ኦስቲዮሜላይተስ ይላል። ኦስቲዮሜላይተስ ኢንፍላሜሽን ኦፍ ቦን ነው፣ ኢንፍላሜሽን ኦፍ ቦን የምንለው ነው ኦስቲዮሜላይተስ። ዲ ላይ ስንመጣ
ሬማቶይድ አርተራይተስ ይላል። ዲ ላይ ያለው ሬማቶይድ አርተራይተስ ነው። ሬማቶይድ አርተራይተስ በምንመለከትበት ጊዜ ባይላተራል ፔን አለው። ብዙ ጊዜ ባይላተራል ፔን አለው፣ ስዌሊንግ አለው። እንደገና ደግሞ ሞስት ኮመንሊ ሞርኒንግ ስቲፍነስ ይኖራል ማለት ነው። ሞርኒንግ ስቲፍነስ ኮመን ነው ማለት ነው። ስለዚህ ኤ እንዳይሆን አብዛኛውም ኤ ላይ ያለው ኦፕሽን አብዛኛው ሲምፕተሞችን ያሟላል። ግን ኤ ላይ ያለው የሚሆን ከሆነ መሆን ያለበት ዩኒላተራል መሆን ነበረበት። ፔኑ ዩኒላተራል መሆን አለበት። እንደገና ሲምፕተሞቹን የምናየው ዩኒላተራል ላይ ቢሆን ኦስቲዮአርተራይተስ ሲሆን ነበረ። ግን እዚህ ባይላተራል ስለሆነ መልሳችን ሊሆን የሚችለው ሬማቶይድ አርተራይተስ ነው ማለት ነው። ስለዚህ መልሳችን ዲ ላይ ያለው ኦፕሽን ሬማቶይድ አርተራይተስ ትክክለኛ መልስ ይሆናል ማለት ነው። እሺ ወደ ቀጣዩ ጥያቄ እንሄዳለን። አሁንም ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። እንዲሁም ደግሞ ለጓደኞቻችሁ እንዲደርስ ላይክ፣ ሼር በማድረግ እንድታደርሱ እንላለን። ቀጣዩን ጥያቄ ስንመለከት እንደዚህ ይላል። ነርስ ኢዝ ኬሪንግ ፎር ኒዮናታል ዊዝ ሲቨር ኮንጀነታል አኖማሊስ። ሲቨር የሆነ ኮንጀነታል አኖማሊስ አላት። ኤንድ ዘ ፓረንትስ ሪፊውዝ ላይፍ ሴቪንግ ትሪትመንት። ቤተሰቦቿ እንዲሰራላት ላይፍ ሴቪንግ ትሪትመንት እንዲሰራላት አልፈለጉም። ስለዚህ ዋት ኢቲካል ፕሪንሲፕል ኢዝ ሞስት ቻሌንጅድ ይላል። እዚች ጋር የትኛው ኢቲካል ፕሪንሲፕል ነው ሞስት ቻሌንጅድ የሆነው ማለት ነው። ኤ ላይ ስንመለከት አውቶኖሚ ይላል። አውቶኖሚ የምንለው አንድን ነገር አልቀበልም ወይም ደግሞ አይሰራልኝም ብሎ የመከላከል መብትን የሚያካትት ነው አውቶኖሚ የምንለው። ቢ ላይ ስንመጣ ቤኔፊሰንስ ነው። ቤኔፊሰንስ ደግሞ ጥሩና መልካም ነገሮችን ለፔሸንት ማድረግ ነው። ሲ ላይ ነን ማሊፊሰንስ ይላል። ነን ማሊፊሰንስ የምንለው እንዳልኳችሁ መጥፎና ጎጂ ነገር አለማድረግ ነው። ዲ ላይ ስንመጣ ጊዜ በምንመጣበት ጊዜ ጀስቲስ ነው። ጀስቲስ የምንለው ከፍትሃዊነት ጋር የሚገናኝ ነገር ነው። ስለዚህ ዘ ኮሬክት አንሰር የሚሆነው አውቶኖሚ ይሆናል ማለት ነው። ትክክለኛ መልሳችን ኤ ይሆናል ማለት ነው። ኦኬ ወደ መጨረሻው ጥያቄ እንመጣለን። የመጨረሻ ጥያቄያችንን በምንመለከትበት ጊዜ እንደዚህ ይላል። a 12 year old female come to ሪፈራል ሆስፒታል ሺ ዋዝ ፕሬዘንትድ ዊዝ ኤደማ አለ። እንደገና ደግሞ ፕሮቲኒያ ፕላስ 4 ነው። ሃይፖ አልቡሚኒያ ነች። ስለዚህ ዋት ኢዝ ዘ ሞስት ላይክሊ ዲያግኖሲስ ይላል። ሞስት ዳያግኖሲሳችን የቱ ነው ሊሆን የሚችለው ይላል። የመጀመሪያው አኪዩት ግሎሜሩላር ኔፍራይተስ እንላለን። አኪዩት ግሎሜሩላር ኔፍራይተስ ይላል። ይህንን ወደ ምርጫ ከመምጣታችን በፊት ኤደማ እንዴት ይከሰታል በምንልበት ጊዜ ኤደማ የምንለው ያልተፈለገ በሰውነት ላይ የተከማቸ ፍሉድ ማለት ነው። ይሄ ማለት ኢንትራሴሉላር ፍሉድ ሽፍት ቱ ኤክስትራሴሉላር የምንለው ማለት ነው እና ኢንትራሴሉላር ላይ መኖር የነበረበት ፍሉድ ሽፍት ቱ ኤክስትራሴሉላር በሚሆንበት ጊዜ ኤደማ ሃፒን ያደርጋል ማለት ነው እና ይህ ማለት አኩሙሌሽን ኦፍ አብኖርማል ፍሉድ የምንለው ማለት ነው። አኩሙሌሽን ኦፍ አብኖርማል ፍሉድ የምንለው ነው ማለት ነው። ስለዚህ ኤደማ እሱ ነው። እንደገና ደግሞ ፕሮቲኒያም በምንልበት ጊዜ ለሰውነታችን አስፈላጊ የሆነ ሳብስታንስ ነው። ፕሮቲኒያ አስፈላጊ ነው። ይሄ አስፈላጊ የሆነው ሳብስታንስ ከሰውነታችን ደግሞ በሽንት መውጣት የሌለበት ነገር ነው። እዚህ ጋር ግን ስንመለከት ፕሮቲኒያ ፕላስ 4 ነው። ዩሪና በሚሰራበት ጊዜ ፕሮቲኒያ ፕላስ 4 ነው። ሽንት ውስጥ ለሰውነታ የሚጠቅም ነገር አብሮ እየተገኘ ነው ማለት ነው። እነዚህ ነገር መገኘት የለባቸውም። እንደገና ደግሞ ቁጥሩን በምንመለከትበት ጊዜ ከፍተኛ ነው። ፕላስ 4 ነው። ፕላስ 4 ፕሮቲኒያ ነው። ይሄ ማለት 3.0 to 3.5 ግራም አካባቢ ነው። በጣም ከፍተኛ ነው ማለት ነው። ስለዚህ ምንጊዜም ፕሮቲን በሽንታችን መገኘት የለበትም። እንደገና ግሉኮስ የመሳሰሉ እነዚህ ለሰውነታችን ጠቃሚ የሆኑ ነገሮች በሰውነታችን ውስጥ ሊገኙ አይገባም ማለት ነው። ስለዚህ ሃይፖ አልቡሚኒያ በምንልበት ጊዜ ፕሮቲን አልቡሚኒያ በምንልበት ጊዜ ፕሮቲን ከሰውነታችን በብዙ መጠን በሚወጣበት ጊዜ ማለት ነው። ስለዚህ ከታካሚያችን የወጣው የፕሮቲን መጠን በጣም ከፍተኛ ነው ማለት ነው እና የመቀነሱን ሁኔታ ያሳያል ማለት ነው። 2 ግራም ፐር ዲሲሊትር ነው ማለት በጣም ቀንሷል ማለት ነው። ስለዚህ በደንብ እነዚህን ሁኔታዎች መመልከት ያስፈልጋል ማለት ነው። ሌላው ነፍራይቲክ ሲንድረም የምንለው ነው። ወደ ምርጫዎቹ ከመሄዳችን በፊት ሌላው አንድ ያልነገርኳችሁ ነገር ይሄ ኦንኮቲክ ፕሬዠር የምንለው አለ በሰውነታችን። ይህንን ኦንኮቲክ ፕሬዠር እንዲጠበቅ ከሚያደርጉ ነገሮች ምንድነው? አንዱ ፕሮቲን ነው። ፕሮቲን ስለሆነ ይሄ የፕሮቲን መጠን በሰውነታችን በሚያንስበት ጊዜ
ኢንትራሴሉላር ፍሉድ ሽፍት ቱ ኤክስትራ ሴሉላር ያልነውን ሀፔን እንዲያደርግ ያደርጋል ማለት ነው። ስለዚህ ኦንኮቲክ ፕሬሸሩ በሰውነታችን በትክክል እንዲሰራ ያንን ሂደቱን ጠብቆ እንዲሰራ ከሚያደርጉ ነገሮች አንዱ ፕሮቲን ነው ማለት ነው። ስለዚህ ይሄ ካልሆነ በዚህ በማይሆንበት ጊዜ ይሄ ሲስተም ሲዛባ ኤደማ ሀፔን ያደርጋል ማለት ነው። ስለዚህ ይህ ችግር ይችን ህፃን የመጣችበትም በዚህ ምክንያት ነው ማለት ነው። ኬዙን ስንመለከት ህፃኗ የመጣችበት በዚህ ችግር ምክንያት ነው ማለት ነው። ኤ ላይ ስንመጣ ምንድነው ነው እንግዲህ ኮዝ ሊሆን የሚችለው ዳያግኖሲሳችን ምን ሊሆን ይችላል ነው እንግዲህ ኤ ላይ ስንመጣ አኪዩት ግሎሜሩሎኔፍራይተስ ነው። ይሄ አኪዩት ግሎሜሩሎኔፍራይተስ የምንለው ኢንፍላሜሽን ኦፍ ግሎሜሩላር ሜምብሬን ነው። ኢንፍላሜሽን ኦፍ ግሎሜሩላር ሜምብሬን የምንለው ነው። ቢኮዝ ኦፍ ዚስ ፕሮቲን ኢን ዩሪን ሊኖር ይችላል። እንደገና ደግሞ ግሉኮስ ኢን ዩሪን ሊኖር ይችላል ማለት ነው። ሞስት ሲምፕተም እዚህ ጋር የምንመለከተው ኤደማ ይኖራል፣ ፕሮቲን ዩሪያ ይኖራል። እንደገና ደግሞ ጂአይቲ ሲምፕተም ላይ ቮሚቲንግ፣ ናውዣ የመሳሰሉ ነገሮች ይኖራሉ ማለት ነው። ግን እዚህ ጋር አኪዩት ግሎሜሩሎኔፍራይተስ በሚሆንበት ጊዜ ዩኒክ ካራክተር የምንጠብቀው ነገር አለ። ዩኒክ የሆነ ካራክተር አለ። ይህ ምን ማለት ነው? ምንድነው? ሄማቶ ዩሪያ ወይም ደግሞ ኮካኮላ ከለርድ ዩሪን ይኖራቸዋል ማለት ነው። በጣም ዩኒክ የሆነ ካራክተር ነው ማለት ነው። ይህንን መርሳት የሌለባችሁ ካራክተር ቢኖር ምንድነው? ሄማቹሪያ የምንለው ኮካኮላ ከለርድ ዩሪን ሊኖራቸዋል ማለት ነው። ቢ ላይ ስንመጣ ኔፍራይቲክ ሲንድረም ነው። ኔፍራይቲክ ሲንድረም የምንለው ደግሞ ፕሮብሌም ኢን ዘ ፓርት ኦፍ ኪድኒ ኔፍሮ ላይ የሚከሰት ችግር ነው። ለዚህ ደግሞ እንደ ሲምፕተም የምናነሳው ነገር አለ። ፕሮፕታል ኤደማ ይኖራል። ይሄ ምን ማለት ነው? ከአይን የሚጀምር ኤደማ ይኖራል። እንደገና ደግሞ ዲሲሚኔት ቱ ቦዲ ነው። ከአይን ጀምሮ ዲሲሚኔት የሚያደርግ ፕሮፕታል የምንለው ኤደማ ይኖራል ማለት ነው። እንደገና ደግሞ ሃይ አማውንት ኦፍ ፕሮቲን ሎዝ ይኖራል ማለት ነው። ሃይ አማውንት ኦፍ ፕሮቲን ሎዝ ይኖራቸዋል ማለት ነው። ሃይ አማውንት ኦፍ ፕሮቲን ሎስ ይኖራል። በዚህ ምክንያት ሃይፖ አልቡሚኒያ ይኖራቸዋል። ሃይፖ አልቡሚኒያ ይከሰታል ማለት ነው። ሃይፖ አልቡሚኒያም አንዱ ኬዝ ይሆናል ማለት ነው። ሲ ላይ በምንመጣበት ጊዜ ዩሪናሪ ትራክት ኢንፌክሽን ነው። ዩሪናሪ ትራክት ኢንፌክሽን ይሄ ዩቲአይ የምንለው ማለት ነው። ኢንፌክሽን ኦፍ ዩቲአይ የምንለው ነው። እዚህ ጋር ብዙ ኮዞች ይኖራሉ። ኢሽኮኮላይ የምንለው እንደገና ደግሞ ኤስቲአይ የመሳሰሉ እንደገና ደግሞ እንደዚህ እና ካቴተራይዜሽን ኮዞች ይሆናሉ ማለት ነው። እዚህ ጋር ሞስት ሲምፕተም የምንመለከተው ናውዣ ይኖራል፣ ቮሚቲንግ፣ አብዶሚናል ፔን፣ ሄዴክ እንደገና ደግሞ ዲስዩሪያ ይኖራል ማለት ነው። ፔንፉል ዩሪኔሽን የምንለው ዲስዩሪያ ይኖራል ማለት ነው። እንደገና ደግሞ ዲ ላይ በምንመጣበት ጊዜ ሬናል ፌለር ነው። ይሄ ሬናል ፌለር የምንለው ኖርማል ፋንክሽን ኦፍ ኪድኒ ምንና ኤክስክሬት ዌስት ፕሮዳክቶችን ከሰውነታችን ኤክስክሬት አድርጎ ማውጣት ነው። ይህ ደግሞ በሚዛባበት ጊዜ ወይም ደግሞ ይህንን ኪድኒ ማድረግ ሳይችል ሲቀር ሬናል ፌለር የምንለው ይከሰታል ማለት ነው። ስለዚህ ሞስት ኦፕሽናችን ላይ ስንመለከት መልስ ሊሆን የሚችለው የትኛው ነው ማለት ነው? ቢ ነው ማለት ነው። ነፍራይቲክ ሲንድረም ነው ማለት ነው። ምክንያቱም እዚች ጋር ፕሮቲኖ ዩሪያ ፕላስ 4 ነው። ቅድም እንዳልኳችሁ ፕላስ 4 በምን በጣም ሃይ ነው። ፕላስ 4 3.5 ግራም ነው እና ይህንን ሊያሟላ የሚችለው ይሄ የነፍራይቲክ ሲንድረም ነው ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። እንግዲህ ስለነበረን ጊዜ እናመሰግናለን። እንዲሁም ደግሞ ሌላ ጥያቄዎችን እንድንሰራላችሁ የምትፈልጉ ካለ በኮሜንት ሴክሽን ላይ አስቀምጡልን። እንደገና ደግሞ ይህንን ቻናላችንን ሰብስክራይብ እያደረጋችሁ ለሌሎችም እንዲደርስ አድርጉ እንላለን። በሌላ ጊዜ እስከምንገናኝ ባይ